ጣትንም ጀምረዋል ከባድኩ ማረም ሱስ ነው አይመስለኝም ወከም ተረጎም በጣት ነው አብሬሎ እንደ ሐሳብ አንተ ብቻን ኮንሰርት ከምታዘጋጅ ልክ ፍቅር አዲስ ስታዘጋጅ እሺ ሚሊዮን ትልላታለህ አራ ነፃነት ይብዛ እንዴ በጣም ደስ የሚል ስም ነው ያለሽ በዚህ ሙድ አድርገን ልገባ ነው አይደለ ዲቻፎስ ጋር ወይኔ በላቸው መታፈል ይሄ በሻማና በሳህን ሰላም በሻማና በሳህን let's go ይሄ ልጅ ቲክቶክ ላይ ነፋርት በፍርፍር በጥርስ ሳሙና ምናምን ምንድነው በጣላኒ ሽኖ መሃል ላይ ተቆርቋሪ ነው ከማን በላይ ጀለሲ ነው አቃሉ አይከዳኝ እሺ አንቺኛው ወጥቼ ዴት እንደራደርግ የሚቆጣኝ አባቴ ነበር ብሎ ደግሞ አሁን ማነው ባሌ ቆይ ወንዶች ምን ናቅቷችሁ ነው አይ አብሬሽ ሰላም ጤና ይስጥልኝ ውድ አብሬልጅ ቤተሰቦች እንደምን አላችሁልኝ ሁሉ ሰላም ሁሉ መልካም ሁሉ ፒስ ነኝ እግዚአብሔር የተመሰገነው በጣም ደህና ነኝ እናንተ በያላችሁበት ሰላም ሁኑልኝ እንዴት አላችሁልኝ ስራ ትምርት ጤንነት እንዴት ይዟችኋል ዊኬንዳችሁ እንዴት አለፈ አይ ሆፕ አሪፍ ጊዜ እንዳሳለፋችሁ ይሄንም ሳምንት ደግሞ ጸዴ ነገር እንዲገጥማችሁ ከወዲሁ ተመኝቼላችኋለሁ ዛሬም እንደተለመደው እናንተ ዘና ፈታ ላይ ያደርጉ የሚችሉ ቪዲዮዎች ሰብስበው እነሱ ላይ ማብራት ዘና ፈታ እንላለን ስቃለን እንጮታለን አስተያየት መስጠት ያሉብን ነገሮች ላይ ደግሞ አስተያየት እንሰጣለን ወቅታዊ ጉዳዮችን እናወራለን ያው እንደተለመደው ላይክ አርጉኝ ፈልጌው ነው ያ ቪዲዮዎች ጀምር ላይክ ስለምታረጉልኝ ከልብ አመሰግናለሁ ያው ላይክ ያላረጋችሁ ካላችሁ አሁን ነው ላይክ አድርጉ እንዲሁ ለዚህ ቻናል አዲስ ናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ይችላልላችሁ ፕሮግራማችንም ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጠይቄያችሁ ነበር ለዛ ምላሽ የሚሆን ወደ 497 ኮሜንት አለ እስቲ ማን ይሆን አሸናፊው መቅዲ የቤቱ የመጀመሪያ ልጅ ብላለች መቅዲ ኢንስታግራም ላይ አናግሪኝና ሽልማትሽን ወሰጂ ከዚህ በፊት አሸነፋችሁ ያላናገራችሁ ሰዎች ደግሞ ኢንስታግራም ላይ አናግሩኝና ሽልማታችሁን ወሰዱ የዛሬው ጥያቄያችንም ይሄ ነው ሁላችሁም ተሳተፉ መልሳችሁን ኮሜንት ላይ አስቀምጡልኝ ለምናት ፈልጋላችሁ ማርች 8 የምን ቀን በመባል ይታወቃል ማርች 8 ከገብላስ ምን ማለት ችግር አይልከከ ማዘራት ተቀበለም ቤት ስትገባ ሲሰሮች ሰሙ አክስቶች ምናምን አንተ ማርች ተናጣቀም ሰላማዊ ሰልፍ ተወጣበት ያቺ ግብዳ የነባቺ ካለች ትልቋ ሴትዮ መሳሪያ ይዘው አለቀለ ምን ነው እዚህ ሾሌ ባልቀረብኩ ነው እንትለው ማርቼትን አለሞክ ከባድ ነው አንቺ ቫለንታይን እንደምንወቂ እንደዚህ ይባላል አልናስር የት ሀገር እግር ኳስ ክለብ ነው አልናስር ግብጽ አይደለም አርሴናል አልሶል አይ በቃ አርሴ ስትይ የትናንቱን ትዛለኝ ሞክሯል እኮ ሞከርን ብሏል አርሴ ግን አራት ዋንጫ ብዙ እንግዲህ ስለማይሳካ ደግሞ ቆርቆሮ ነው ይመቻቸው አርሴ ያዘኛለሁ በጣም እኔ ሁሉንም ዋንጫ ተበላላችሁ እየጠብቄ ነበር በዚህ አመት ላስት ሲዝን ለካራባኦ ካፕ ሰሚ ፋይናል ደርሰን ኒውካስል ተላስቷል ዚህ ሲዝን ደግሞ ለዋንጫ ደርሰን ማንሲቴሽን ነበር ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ወይስ ጀማው እንደ ማጣበቂያ ቅመን እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው
አውተናውታሎ ቪዥዋሊ ማለት ነው። ምንም ማለት አይደለም። እውነቱን ለመናገር ነው ዋንጫ ማጣቱ እጅግ በጣም ነው የሚያናደው። በጣም ነው የሚያቃጥለው። ይህንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱ ነው ያለው። ግን ያን ያህል ደግሞ ሴንስ ቢሰጠን ሊያስጨንቀንም ሊያስከፋን የሚገባል ብዬ አላምንም። ዋንጫውን ቢበላው ቆርቆሮ ነበረ። አሁንም ቆርቆሮ ነው። እንደናንተ አይነት ወያላ ግን የትም አልተፈጠረም። ለማንኛውም ገና 3 ዋንጫ አለ፣ በርቱልን። አንዳንድ የአርሰናል ደጋፊዎች ደግሞ የመልስ ጨዋታ እየጠበቃችሁ ያላችሁ አላችሁ ተብሏል። ተው ዌምብሌ ላይ አንድ የሚደረግ አይዞን ገበዳው እኔ መቼም የማይዋጣልኝ ነገር ሴት ልጅ ብረት የምትሰራ ሴት በጣም በቃ ግራ ይገባኛል። መጨረሻው ምንድነው ይሆን? ምን ግብዳውና ሰውነቷና ከዛስ ምንድነው መጨረሻው ምንድነው? ምን ለመሆን ነው ሐሳቡ? ከዛ በኋላ አይዶን እኔ በቃ አይዋጣልኝም። ልታስረዱ የምትፈልጉ ሰዎች ካላችሁ የሚገርም ኮሜንት ጻፉልኝ፣ እረዳችኋለሁ። ግን ማንም ሊያስረዳኝ አይችልም። ይሄ ጥቅም አለው ብሎ የሚነግረኝ ሰው ካለ በቃ እንጃ። ጉቦኛ እህት ስትኖራችሁ ከፉ አንድ ይቀራል ባላዬ ይታለብላል። ጉቦኛ ያው እሱም ቢያገኛት አይምራትም። በዚህ አካሄዳቸው which makes ሰው አለ አለ በእናትህ ሙላቱ ያዘኝ እዚህ ጋር ወዲና ሙሉ ሰው አለ በእውነት ሰው አለ አላመንከኝም። ኧረ እኔ አላምንም። ሰው አለ እንዴ በእናትህ ሰው አለ አትናገር ወጥቶ ማለለት which makes ይላል። ዌልካም ባክ ብለናል። በጣም ጠፍታችሁ ነበረ፣ ብቻ ተመችቶናል። ማህበር ኮር እርጥብ ብላተኞች ማህበር ቀገማ ጸጉር የገባበት ማህበር የሻጠማ ማህበር በስቷል ጋይስ። በጣም በሱ ጠጪዎች ማህበር እና ጠጪዎች ማህበር ሁገማ የሚባለው ማህበር ማቋቋም አለብን። ሁሉ ገቢ ማህበር ሁሉም ቦታ ሽጣማ ነኝ። ሽቶ ጠጪዎች ማህበር ጥቀማ ማህበርን ዛሬ አቋቁመናል። እንደሚታወቀው ጥቀማ ማለት ትምህርት ቀጪ ማህበር ነው። አረ ማህበር በዛ በሰማ ቡጠማ ሻጠማ መጠማ ቄጠማ ሳጠማ ምናምን ነይ ከድንገራቸው ለምንድን ነው ሳሰማ ያልተመሰረተው? ያውም ሳሰማ ብዙ የጤና ጥቅሞች አሉት። ለጨጓራ፣ ለአንጀት፣ ለጉበት፣ ለተለያዩ ለእድሜ ማራዘም ለተለያዩ ጥቅሞች አሉት። ሳሰማ ምንድነው? ሜሪ ሳቂታ ሰዎች ማህበር እስቲ ሜምበር ነኝ መቀላቀል ብለ ይቻላል። አሁን ለምሳሌ ቡጠማ ሻይ የሚጠጡ ሰዎች አይቀላቀሉ። ይሄኛው ግን ምንድነው? ወደ እድሜያችሁ ወደ መቀጠል ሰላማዊ ህይወት ብራይት የሆነ ውሎ ልክ እንዳንቺ እንዴ ፈጊኒ መሰለ ነገር የለም። እስቲ እሱን እንኖራበታለን። ሳሰማ ተመችቶኛል። ጸጉራቸው ከገቡት ሰዎች ከመግባት ምን ነበር የተባለው? ጸጉር የገባበት ማህበር ያዝ ይሻላል። ፈጊ ብንል ይሻለናል። ጸጉራቸው ከገቡ ከምንባል በደንብ ላጨውና ግን ሳቂታ ማህበር ላይ ተመችቶኛል አለውበት። መንግስት ብልጽግናን ምረጡ ወጣቱ ከሰተው በጨለማ አኮኩሉ ሰው የዚህን ፕሬዝደንት ሆና እየመረጠ ነው። ምርጫ ደርሷል። የተመታችሁ ሰው ትኩረቱ ሌላ ቦታ ነው። እሺ የምን አባል ናችሁ እናንተ? እስቲ ኮሜንት ላይ መታሰይ ነው። ይሄ በሻማና በሳህን ሰላም በሻማና በሳህን ሌትስ ጎ
ይሄ ልጅ ቲክቶክ ላይ ነፋርት በፍርፍር በጥርስ ሳሙና ምናምን ምንድነው? የሚገርም አርት እየጠበቁ ነው። ይስ ምንድነው? ልጅ በጣም ነው የሚችለው፣ በጣም ማለት ነው። ነፍ በቃ እንዴ ትልልቅ ክለቦች፣ ትልልቅ አርቲስት፣ ሴሌብሪቲ የምትሏቸው ውጭ ላይ በቃ የሚስላቸው ሰዎች ፖስት ያደርጉለታል ሁላ ምናምን። የሚሰራቸው ስራዎች አሪፍ ናቸው፣ ግን ኢቢኤስ ላይ መቀጸዴ ነገር እየጠበቁ ኢቢኤስ እንትና ልቡን የተሰበረው አዘጋጁ ደግሞ እኔ የመሰለኝ የነበረው የኢቢኤስ ማናጀር የነበረውን ሰውዬ ነው። ከፊት ፒክቸራቸው እየታየ ነበር፣ እሳቸው ሊስል ምናምን መስሎኛል። ሎጎዋን ዘ ሲምፕለስት ሎጎ ኤቨር። ብቻ በርታልን ብራዘር፣ የሚመሩሽ ነው የላኩልንም ማረግ። እሺ እንደኔ በየቀኑ ጥፍሩን የሚበላ ከባድ እኮ ነው። ማርያም ሱስ ነው። ወክ የምታደርገው በጣም ነው። አንተማ እስከ ሐምሌ ድረስ እስከ ትከሻ ትበላለህ። ኮመንት አሁን ስኮመንት ሁለተኛ ነው፣ የመጀመሪያውንም በልቶታል። ጃዱ እኔ እንዳለበላ ደረቁን አትብላ፣ ወጨምርበት። የተመታችሁ ሰሙበይ ኮነ ደውይልኝ። በጌታስ ድድ ነው በሉኝ። እኩል እኮ ነው ያደረጋችሁ። እንብላ አይባልም። ከአበሻ የምንጠብቃችሁ ኮመንቶች። ቤቢ ጥፍር መሀን እኮ ነው። ኧረ የጥፍር መሀን ከባድ ነው፣ ከባድ ነው። አበሻ ይኮምተው ምንም ማድረግ አይቻልም። ግን ኧረ መላ ፈልጉ። የሆነ ልጅ ማውቀው ነበረ ኮፒ የሚቀባው፣ ብሉ ኮፒ ያለ ቁስል ምናምን የሚያደርቀው፣ እሱን እንደዚህ ይነክረዋልና ከዛ ሊበላው ሲል ሰማያዊ ከለር ምናምን ሲያይ ይተዋል ማለት ነው። ወይ እናንተ በሂና ሞክሩት እንጂ ከባድ ሱስ ነው እጅ መብላት። በስማ ስማ አንተ ለምንድን ነበር ይማስልክልኝ? ደቡብ ግሎባል አለ አዋልኝ እምቢ አለኝ። በእናትህ ጸዳ አለ እንዴ? አዋልኝ። እኔ ደግሞ ኮኔክሽኑ እምቢ አለኝ። ሂጅራ ባንክ አለ እንዴ? ዋናው እሱን አለ የምትጠቀመዋለኝ። ለምለም ባንክ ላይ ላክልህ እንዴ? ይጀመሩ ላይ ምክንያት እየፈጠርክ እየሞከርኩ እኮ ነው። አንተ ምን ሆነህ ነው? ጭራሽ ስላበደርክ ጮብኛል። ሲስተም ነው እንጂ ከናለ በበደርክላት እመታለህ ይጠራልሃል። በቃ አዲስ ባንኮች ማትጠቀማቸው ልላክልህ እዛ ላይ ትባላለህ። የለኝም ትላለህ። በቃ እስቲ አርቲጂኤስ ምናምን ብዙ ስለሚያስቸግር አስተካክዬ ልክልሃለሁ ይላል። ያን ቀን ይገላገልሃል። ኔክስት አገኘው በቃ ምክንያት ላለመመለስ ኧረ ብሬን ስጠኝ፣ ኧረ ብሬን ስጠኝ አልካልኩም እኮ ገብላለሁ። ለምን አትረዳኝም? አያቴን እኮ አሟት ነው። ይኸው ካለማንገኝ ካጠገቤ ናት። እንካግኛት። ታክሲስ ብራንክ ነው። አሎ አረ ግድ አንተ የእንደው በሽታውም ተጫጫነኝ። እንደው ልጄዋ ለእኔ ማሳከም ያልሆነው ቀጣይ ይከፍላል። ፈጣሪሽ በልህ እኔ ልጅ እሰይ የኔ ልጅ እሰይ እሻለ ምን ሆና ነው? የሚያስፈልግ ነገር ካለ እንደውም አመጣለሁ እኮ ነው ያለው። እና ታዲያ 1000 ብር ጨምር፣ 1000 ብር ጨምር። ደፋር ነው የመራያ ተመሰልኩ እንዴ አንተ። ይህ ልጅ ድምፁ ግን በቃ አንደኛ ይችላል። ሁሌ ነው ብድር ተበድሮ ለአያቱ ከሰጠ በቃ ይማራል። ራንደም ፐርሰን ኢን ዘ ታክሲ።
እነዛ ክሩ አረ በቃ አረ ይበቃኛል በመቤት አረ በቃኛል ክላሲካሉ ደግሞ ይለያል የድሮ ኢቲቪ እነዛ ዝንጀሮቹ የሚቀማመሉበታል በቃ ሰው ስልኩ መጠቀም አይችልም ፐብሊክ ትራንስፖርት ላይ በቃ የአዲስ አበባ ኑሮ ሊቪንግ ኢን አዲስ አበባ ቢ ላይክ 6 ወደ 15 በ20 ብር ቢሄድ ስሊፐር እንደዛው እንዴ ጋራበናት ስራ ላይ ድብያ አይደል እንዴ ባለችኛ ብር ባስተሰልፌ ባሷ አታመልጠኝ ከየት አንድ ቼሊ ልበና ስራም ቀረው ፍዝዝ ያልክ ልጅ ተጣጣ ሰላም ዲናች ከጾስ ፊት ነበር ይመጣው ባህል ቦሌ ላይ ከ3 ሚሊዮን ብር ጀምሮ ባለ አንድ መኝታ እስከ ባለ እና ነኝ ብራቱን ደግሞ አሪፍ ነገር ላይ ማለት መነሻ ነው 3 ሚሊዮን አነስ አነስ የምር በቃ ሪያሊቲ ዱቅ ትልቁ 14 ሚሊዮን ብር 14 ሚሊዮን ትንሽ በጣም አነሰ አንተነስ አንተ ሰው ካልሲ አድርገህ የምትሄደው ደሞ እና አንተን አለው እንደው መኪና እንግዛ ቤት እንግዛ እየተባባለን እኮ ነው የመጣሽው በጣም ዲስከት ያደረገ አሪፍ ነገር ላይ ማዋሉ እኔ ቤት ብዬ ሪኮመንድ አደርጋችኋለሁ አንተ ቤቱ ላይ አሁን ለምሳሌ ቤቱ ላይ መኪና ቢኖረውና መኪናው ቤቱ ላይ ቢሆን ከዛ ሜዳ ሜዳ አላችሁ እኮ በፈለጋችሁት ነገር ማሰራት ትችላላችሁ ሻወር ማሰራት ትችላለህ ውጪ ትችላለህ ልክ አሁን ደጁ ላይ ጠበቀው ቤት ጋር እኔ በጣም ብዙ ጊዜ አፓርታማ ላይ ችግር የሚሆነው ነገር ድምጽ ወደ ውስጥ ይገባል መንገድ ዳር ሆነ ወደ ውጪ ግን አይወጣም ሳውንድ ፕሩፍ ማሰራት ትችላላችሁ እሱ እንደማ እሱ ነበር አሁን ትልቁ ምን ሆነሽ ነው ሻርሻል የምርኪ በቃ ሪያሊቲውን የሚያሳይ በቃ ቪዲዮ ማለት ይሄ ነው በቃ መንገድ ላይ አንተ ፀሐይ ቀጥቅጦ ምናምን ታክሲ እየጠበክ ቤት አትገዛም ምናምን ብሎ ሴልሶች ይመጣሉ ሪያሊቲው ሌላ የሚጠበቅብ ቤት መግዛት የሚችሉ ሰዎች ጋር ሂዱ የሆነ እንድንቆጭ ምናምን አታርጉኝ ቢኖረኝ እኮ ምናምን እንድንል አታርጉን በቃ አንዳንዶቹማ ስልክ ላይ ደውሉላችሁና እንትን አካባቢ እየገነባ ነው ያለው እንትን ለርሱ ይሆናልና አረ እኔ ተማሪ ነኝ ኪድ መጥቶ መነሻው ምናምን እኮ በቃ ቢኖረኝ የሚያስብላችሁ ብር ነው ቤቱን ለመነሻ የምትከፍሉት ማለት እና ከሪያሊቲው ጋር እየሄደ እኔና ረጃኔ ቸግሮናል በቃ አንተ ትንጠራራለህ አርክራቱን ቸግሮናል በለው አሞናል ቸግሮናል ኢትዮጵያውያን ነዳጅን በቁጠባ እንዲጠቀሙ አሳስበው በዚህ ሰዓት መልእክት አስተላልፈዋል ወራጃለ ሰውም እንዳየሩ ጸባይ ይቀየራል እንደራስ ምን ይቸግራል ነዳጅ ተወደደ ብሎ እየጎተተ ነው ባጃጅ በቃ ልጅ ለመፈመስ ያላረገው ነገር የለም ጥረቱን በጣም ነው ማደንቀለት በእናታችሁ አበረታቱት በእኔ ስም ማለት ነው አይ ቪዲዮ ሲመጣላችሁ በደንብ ሜንሽን አድርጉኝ ወደኔ ፎሎ አድርጉት እና ማይሰራው ነገር የለም ከወቅቱ ጋር ያሉ ነገሮችን በደንብ ነው የሚሰራውና ነዳጅ ከተወደደ በቃ ዜሮ አርገህ ትጎትታለህ ባጃጁ እንደዚህ አይነት ኑሮ ላይ እኮ ነው ቤት ለምን አገዙም ነው የሚሉ ቀልዳሉ በጣም ይሰለቸኝ ነገር ሄሎ አክስቴ አለች ለምንድነው ስልክ ማታነሺው ይሄው ከቀደም ጀምሮ እቀጠቅጠዋለሁ አታነሽም ያለች ነው ቻርጀር ላይ አድርጌ እኮ ረስቼው ነው ቻርጀር ላይ ሰክቼው ነው አላየሁትም ነበር አይገርምሽም 10 ጊዜ ደውላ ነበር አይ ያንቺ ነገር ወይ አንድ ፊቱኑ እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪው ያለች ነው ምን ነው በሰላም ነው ወይ የፈለግሽኝ በያት አረማ ደውይላት በእናትሽ ደውላታለሁ እስኪ መጀመሪያ ጠይቃት ምን ሆና ነው ምን ነው በሰላም ነው ወይ የፈለግሽኝ የበላቸው የሚስቱ አጎት የልጅ አርፏል ሞታ ምን ሆነ ነው የሞተው ታሞ ነበር እስኪ ጠይቂያት አረማ በመደረደም ጠይቂያት ታሞ ነበር ወይ
ይገርምሻል ባለፈው መንገድ ላይ አግኝቼው ሰላም ብዬው ነበረ። እንኳን የሚሞት እንቅፋት የሚመታው አይመስልም ነበረ። እኔ የምለው ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው ብለሽ ጠይቂያት። አክስቴ ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው? ለጋ ነው። ምን አይነት ቅመም ጨመርሽበት በያት። መቼም እሷ ኮሰረት አትወድም። በእኔ ስልክ ልታነጥሩ ነው ጭራሽማ። በዚህ መንገድ አንቀጥልም። ራሴን አጠፋለሁ። አሁንም ለምን ስልኩን ዘጋችሁት? እኔ ምን አውቃለሁ? ራሴን አጠፋለሁ ብላ ወጣለች። እሺ ከዛስ? ታጥባ ችግር የለም ወሬ ቀድሟል። አንደኛ አክቲንግ የንዴት ድምጽ እኮ ያስታውቃል። አለው ትችያለሽ። አጨብጭበናል። ትችላለህ። ሀብታም ነኝ ብለህ የሰከስካለች መጣች። እዚህ ቦንዳ እየገዛ ነው። ተበላን። እጅ ከፉ ልብስ አየሽው? ከአማዞን ንቀት ያስመጣሁት የሀገር ውስጥ ታዲያ አማዞን ሊበላ እሱ እሳት ያ ልጅ ግን ሸቀለ። በኋላ ይዘው ቀጥቅጠው ካልተቀበሉት ጃኬት ሸቀለ። ግን ሳሰክሱ ዴት ማድረግ አትችሉም? ምንድን ነው ወይስ ቺኮቹ የሚፈልጉት እንደዛ ነው ብላችሁ ነው የምታስቡት? ለምንድን ነው ወንድና ሴት እንዲህ የሚሰካከሱት? እስቲ ኮመንት ላይ የእናንተን ሀሳብ ጻፉልኝ። ሴት ካለ ገደል የሚገባው ጀለስ ሜንሽን ማይጎ እዛማ በእናትህ አግዘኝ፣ ቤት ልቀይርኩ ብዬ ደከመኝ። ሳመኝ መጣ ወገቤን። እኔ በጣም ታምሜያለሁ። አንተ ዛሬ እንኳን አታግዘኝ። ጓደኛዬ ነህ፣ ባግዝህ ደስ ይለኛል። እቺን እንኳን መሸከም አልችልም። አሁን ባለው ላይ ለአንተ ሜሪም ጄሪም አሉ፣ እነሱ ያግዙኛል። ሜሪም ጄሪም አሉ። አንተ በቃ ትሞታለህ ማለት ነው። ከእኔና ከእነሱ ማን ይበልጥብሃል? 50 አይደል? ኧረ በእናትህ አንተ እነሱ እናቴን እነሱ ሲያስጠላ ለዚህ ትሞታለህ። ሜሪም ጄሪም አብራ አደግ ናቸው። አይመጣኝ ነው ከገፈፈችኝ ጄሪ ነች። ምን ነው አንተ ሜንሽን አርጉተ ከቺ ከዋለበት ሌላ ሰው የሚሆነውን ማለት ነው። ይሄ ነው ሜንሽን የተደረገው። ቺክስ የሚያብደው ሀቢብቲ አችሎብህ ያገኘውን ልብሰይ አረፍ በስማሙ እንደዚህ ነበር እንዴ? ረበለዶን ምናምን ኧረ በስማም አንተ አራፍ ያለው ድሮፕ ምናምን በቃ ይሄ ልጅ በቃ ገደል ነው ይገቡ። ቺክ ተከትሎ ከዚህ ተማረ። ሜንሽን የተደረገላችሁ ሰዎች በቃ ከዚህ ቪዲዮ ተማሩ። ወይኔ ይሄ ልጅ እንዴት ነው የሚያሳዝነው! በእናታችሁ እየዘነበበት እኮ ነው። ና ግባ፣ ና ከዝናብ ውስጥ ና ወንድ ና ግባ። ወደድሽ? ጠብቀኝ ነበር። ምኑን? እኔን ወደድሽ? ኧረ በእናትህ ሂድ። የምን መውደድ ነው የምትለው? ዘነበብህ ብዬ ነው እንጂ ሂድ እባክህ። ይዝነብበት ራሱ ምንድን ነው የሚያስበው? ሂድ ተኩሱ ዘወ ወደ ገደለው ነው። በቃ ያገኘውን አጋጣሚ ነው የሚጠቀመው። ቡሌ ሲወጣም ወንዶች ጉዳይ የሚኮራበት ምርጥ አባላቸው እንኳን አደረሰ ጌታ ሆይ። ዛሬ ደግሞ ምንድነው ቀን? ለአምስተኛ ዓመት የትዳር በዓላችን እንኳን አደረሰ። በጣም ነው የማመሰግነው የኔ ሚስት። እኔ የምጨፍነው ምን? ወይኔ ቆይሽ ምንድነው የማደርገው?
ልግለጥ ወይ እኔ ዛሬ ተበላው ጌታ ሆይ ዛሬም ብቻ አውጣኝ ወይኔ አባቴ አምቡላንስ ወይኔ ተመስገን አረ ወንዶች አንርሳ ብዙ ጊዜ ወንዶች ነው እንደዚህ አይነት ነገር የምትረሱት ካላንደር ላይ ሪማይንደር ምናምን የሚባል ነገር አለና ሁሉ ነገር እዛ ላይ ጻፉ ራሱ ሪማይንድ ያደርጋቸዋል ይሄን መልመድ ካቃተው ማርያምን ኮንታክት አድርጉኝ ብዙ የካላንደር አይነቶችን ሪኮማንድ አደርጋቸዋለሁ እንዴ በርዝዴ ምናምን እኮ ነው ያመልጠኝም ቀድሜ ነው ቴክስት ምልከው ዲ ተዋ ሌላ ስንት የሚያሳስብ ነገር ኖሮ ቀኖችን ማስተውስ ይከብዳል እና ቆሙ ለባል ደረሰው ያልከኝ ነው የኔ አንበሳ እንዴት ነበር ብሎ ምን አዲስ ነገር አለ አረ ምንም አዲስ ነገር የለም ይልከም ብሎኛል እኔ ዋው ኮካዊ እኔ ምን ላግል አረ እኔ ምንም አልፈልግም ውሃ ነገር ካለ የምን ውሃ እርጎ ነው እንጂ የኔ አንበሳ ላንተማ እርጎ ነው ከዘረጋስ ተጠጣው እናንተ ዛሬ እንዴት ነው ግን እንክብካቤው አረ ላንተ ሲያንስ ነው የኔ አባት እኔ ምልክ በጣም ብዙ የሚያስፈልገኝ ነገር አለ ግን ምን አዲስ ነገር አለ አንተ እንደው ያልነገርከኝ እንደው ምን አዲስ ነገር እንጃ ምን አንቺ ጋር ምን አለ ሰው ጃባይ ወይዬ ለባባ አይደለም የደረሰው አንተ እቁብ አልደረሰም እንዴ የምን እቁብ ነው የምትይው ወዲህ ወይኔ እኔ በጨለማ ይሄን ነገር መፎተጌ ነው የሚያናድድ አንተ ምንድነው ግን ነው የሚያክለው አሃ ለዚህ ነው አይወሉን እንክብካቤ እንዲሻሉ የለበትም የዚህኛውም እየጸጸተ ነው ኧረ በስማ ኧረ አንቺ ይደብራል እንዴ ባልሽን በቃ ለጥቅም ጊዜ ነው እንደዚህ የምትንከባከቢው ብዙ የሚያስፈልግሽ ነገር ስላለ ኧረ ይደብራል የሌለ እሺ አንቺኛዋ ወጥቼ ዴት እንዳላደርግ የሚቆጣኝ አባቴ ነበር ብሎ ደግሞ አሁን ማነው ባሌ ቆይ ወንዶች ምን ናቅቷችሁ ነው አንቺ የተመታሽ አግብተሽም እንዴት መውጣት ትፈልጊያለሽ ባልሽ አስቸገረሽ አትጭናን እያለ የዚች ልጅ ምክር እንዳትሰሙ ነፃነት ሰላም በላቸው ይባላል ጀማሪ ቲክቶከር አረ ነፃነት ሺ ብዛ እንዴ በጣም ደስ የሚል ስም ነው ያለሽ በዚህ ሙድ አድርገህ ልገባ ነው አይደለ ዲቻፎስ ጋር ምን አባ ፈጣጠናል አትለገ ማን ገባው አሬ ከሁለቱን እናወራለን ለዚህ ደብል ታርገስ ፊቴን አረ ታፕ ሚውት አርጊው በላቸውን ይነክስሻል ዘሎ እንዳይወጣ በላቸው ሚውት አርጊው ጋይስ ሌትስ ጎ ታፕ ዘ ስክሪን ይመጣብሻል ጋይሶች እሺ ያለች ስቲቭ በላቸው ላይ በቃ ይበረታል ወይኔ በላቸው ምን መሰልኩ ኮማንዶ ስራ በትቼ ቤት ብቀመጥ አንተ መጫወቻ ነው ለይጣጋጣጋው ለዲቻቤዝ ነው ሀሳቡ ራሱ ከባድ ነው ከሚያስባቸው ሀሳቦች ደብሊው ባምቢ እንደ ሀሳብ አንተ ብቻን ኮንሰርት ከምታዘጋጅ ልክ ፍቅር አዲስ ስታዘጋጅ እሺ ሚሊዮን ትልላታለህ ዝም አለ ባምባላት አፈራው ታሞን another one ዙማ ስትል አንተ እንደው ዙማ ትላለህ ኦዲየንስ ሳይመንዬ ቴንክ ዩ ሳይመንዬ አንተ ማን ነው ኦዲየንስ ሁሉ እዚህ ጋር አምስት ነው ኦዲየንስ በዚህ አንተ ጎበዝ ልክ ነሽ አንቺ አርቲስት ነሽ እኛ ኦዲየንስ ነን ይሄ እኮ ልክ ነሽ ኢሞሽናል ዳሜጅ ትላለህ አናግደይ ባምቢ አልተቻለችም ሌላ ሰው ሮስት ሲያደርገው እኔ ዝም ብሎ አይቼው አላውቅም ዛሬ ምን እንዳስነካችሁ በቃ ተቀበለ ትችት
አርቲስት የሜ ጨለል አንድ አይነት ሄር ላይ ነው ያለው። ኦ ሺት ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት እቺ ከኛ በጣም የምትመሳሰል እንደ መጋረጃ እንዲከፈት ታደርጋለች በፀጉር ዛሬ ሮስት በቃ ቲክቶክ ላይ ሮስት ሌላ ታሪክ ጨለላር ይደብራል። አሁን ልጅቷ ምን እንደሚሰማው ታስቡት። ጓደኛው ከጎኑ የሳቀች ነው። ብሄር ላይ ምናምን ተው አረ ይበቃኛል። ፖድካስት ማይኮ 5x አሜሪካና ኢራን የተጣሉት በእኔ ምክንያት ለምን አትበለኝ? ምክንያቱም እኔ ጋር ይቆይ። የዛኔ አሜሪካና ኢራን ተጣልተዋል እንዴ? ይኸውልህ ያኔ በእኛ ጊዜ አሜሪካና ኢራን የሚባል ሰፈር ነበር። ኦ ማይ ጋድ አሜሪካን ጋር ይሸናው ኖ ዌይ ኢራን ሰፈር ልጅ መስሏቸው ጠፈጠፍ። በድንጋይ ነው በጥይት ነው ሩምታው በምን እንደሆነ አላውቅም። ሩምታታታ አርጓቸው ኖ ዌይ ይኸውልህ ያን ኦ ማይ ጋድ ሰማኝ አጥተን 20 ሰው እኔን ከቦኝ በዛ መሃል ምን አረካቸው በለኝ። ምን አረክ ቦምቦክላት ምን አረካቸው በለኝ። መታቸው ወይ ምን ነገር በለኝ። ፈነከትካቸው ምንም አላረኳቸውም። ያኔ ወል ከቤት ስወጣ እናቴ እርጥባቦ ካዳን ላሰርጋኝ ነበር። ሃያውንም ሩጫ አመለጥኳቸው 20 ሰው ያኔ ኦ ማይ ጋድ ኖ ዌይ አትፍጠን። ይኸውልህ ያኔ 100 ሰው እኔን ሮጦ ካያዘኝ ወንድ ነው በእኛ ጊዜ ኦ ማይ ጋድ የቤተሰብ ሚዲያ ነው የናጎቴ እሱን አክስቴን የገዛችልኝ ብትወጣ ደስ ይለኛል። የሞተ ሚዲያ ነው። እሺ የኔን ታሪክ እንኳን መቅረስ ካልቻለ ኖ ዌይ ኦ ሺት እነ ሚኮ ጋርም ደርሷል። ኖ ዌይ የስ ዌይ የእርጥብ ነገር አይነሳም። እርጥብ አማርኛ ጓደኛ ያሙሻል እንጂ እርጥብ ጋብዝሽ ነበር። እሄዳለሁ 9 ሞት መጣ ቢሉት አንዱን ግባ በለው አሉ። ልንገርሽ እኔማ የፊት አውራሪ ልጅ ለማንም ጉንፋን አልበረከከም። የምር እርጥብ አምሮኛል ዛሬ። ኡፍ ምን ይደረግ እስቲ ይበላለታል። እንደነገርኩ ነው። እኔ አውሮፕላኑ ሳበረሩ ነው የኖርኩት እያለሁ እንደውም አንድ ማረሰውን ገጠመኝ ላጫውት። የሆነ ጊዜ እያበረርኩት አውሮፕላኑ ክንፋ ይሰበርብኝ ሳልደናገጥ ነው መስኮቱን ጥዛ አድርጌ አውርኩትና እጄን አውጥቼ በመስኮት በኩል እያውለበለብኩኝ እጄ ያሳረፍኩት ፕሌኑ እንደውም ማሊ ብብቴን አሳክቶኝ ሳክ ማለት ነው። ተከስክሶ ነበር። በጣምር ነው ያተረፍኳቸው ሰዎቹ። ጀግና እኮ ነው። ታዲያ እዚህ ጀግንነት ግን ዘን ብሎ አልመጣም። አብራሪ ከመሆኑ በፊት ረዳት መሆን ነበረብኝ። እኔ ዱባይ እያልኩኝ ነበር። ከዳመና ላይ ነበር ሰው ምጭ ነው። በአሞሮች እንትን ታግተ ያለን ንብረትና ልትዘረፍ ትችላል። የተራ ምን ከፍለው ብር ነፍ ነበር። ይገርማል። እዛ ዳመና ላይ ጎሞ ቢፈነዳ ታውቃለህ፣ ፕሌን አይቆም። ከጉምጉም እየዘለልኩ ነው ጎማ ምትቀይር። በጣም ስትራግል አለው የዛ ህይወት እያልኩ ነው። እንትን በጣም የሚያሳዝኑኝ የነበሩት ግን ዳመና ላይ ቆመው ቆሎ ነው የሚሸጡት ልጆች። እዛ ብርድ ማለት ነው። እስካሁን ይሰማኛል። ይገርማል። እና ታዲያ አሁን ጡረታ ወጥተው ነው ማኔ እኔ በጭራሽ ጡረታ አሉት ሰክሶ ይልጅ ሰክሶ አቧራ ሙላ ማለት ነው። ጢዝ አድርገውት በእጅ እንዴ ምን ሆንሽ? ድሮ አብረን የተማርነው ልጅ መጣ። በእናትሽ እንዴ ማሂ መጣ ነገ ማሂታ ይላል። አንቺ ኬክ አለሽ? እንዴት ነህ? በእናትህ ኧረ እኔ ደህና ነኝ። እኔ ካሜራ እያዩ የሚያወሩት ነገር ደህና ነሽ ግን? ምን ነው ብቻ ይሄን ስራ እየሰራሽ ባልሆነ ችግር አለ? ቆይ ሴት ልጅ ይሄን ስራ አሰራም ያለው ማለት ነው? በቃ እናንተ ወንዶች ገላችንን ከመሸጥ ውጪ ሌላ ስራ ማንሰራ ነው አይመስላችሁ? እና ሌላ ስራ ትሰራላችሁ እንዴ? አረ ብሻ ለሴት ልጅ ክብር ይኖር። እሺ እሺ አስኮናኝ ትምህርታዊ ቪዲዮ ትችያለሽ ነው የምልሽ። በእናትሽ ትመቹኛላችሁ። አስተማሪ ድራማ የሚሰሩ ልጆች አሉ። በቃ እነሱን ታስተምሩልናላችሁ። ቃላቱላ በቃ ተሳሰረብኝ። ልጅ ዳውድ
አባ እንደሆነ ነገር አግጭኝ። ቁልፍ የለም እንጂ እገጭ ነበር። መኪና ማንም መጫወቻ ነው ወንን እኮ ወንን እና ባርችን ምን ፈልጎ እኮ ለዚህ ነው በቃ አፍሮዬ ቀጠቅጠቅ በጣም በቃ ተጫዋች ናችሁ። የሆነ ነገር ግጭኝ ሲል መኪና ቁልፍ የለኝም እንጂ ገጨ ነበር። ታድላችሁ በቃ ጸዴ ኮንተንት ነው ሰሩት። ሌላ ስራ ሌላ ነገር ቢሞክሩ ነው የሚሻለው። ዛት ዋንጀለስ እሱ ያየውን ፊልም እያየ ሲያገኘ ሙጂ አማነሽ አንቺ ፒንኮ አራተኛ ጊዜ እናም ሳይው ወረሰልዴ ነው በደፊት በበላች እንጂ አሪንታም በቃ በጣም ነው ምጭታሪ ምን አረ ኢትቤዲ በታ አይ አሁን ሁሉ ነገር አድርገው በእናትህ በፖሊስ መያዛቸው ምናምን እኔ ብር ነው ያለኝ በእናትህ ከዚህ ቀጥል አረ ኢትቤስ ከዚህ ነው ያለበት እንደዛው ሆኖ ግን መጨረሻ ላይ አክተሩ መሞቱ የመጨረሻ ነው ያናደደኝ በእናትህ ሜንሽን አድርጉልን ፊልም ያዩትን የሚነግሯችሁ ሰዎች አለ እናንተ ተመስጣችሁ ያያችሁ እዚህ ጋር ያ ነው ምናምን ይያሉ እንዴት እንደሚመረኝ ማለት ነው። ምን ይሻላል? የተሳሳተ ውሳኔ ወሰነ ስታገባ እቺ ልጅ ማግባት እንደማልፈልግ ታውቃለህ። ግን በሰርግ አንተ ዛሬ እንኳን የሰርግ ቀን ፈታ በል እስኪ በእናትህ ታንኪ ወንድ መሰለኝ ሴት ልጅ ጭራሽ በሰርግ ላግባ ሰፈር ውስጥ ራሱ ስንሄድ ወንድም ነው እያሉ ውል ይዙብኛል እኮ የተዋወቃት ነው ግን አፈር መሰለኝ ሳቆቆር ቤት ተዋወቂያት ነው አላይ ላይ ሻምሱ ጋር መታለች ትፋለች ታዲያ ሳጣት ነው አይደል ሶዬ ደሞዜ አልበቃ ብሎኝ ነው ምንድነው ላይ የምረጨው ዳምን ታላ ጨፍር ተደሰት እንዴ እሺ ብር ለማዘፈጥቼ ዶሮ ገዝተሽ ደግሺ ብያት ነበር። ያታጣጣም እንዴ ቆይ እንዴ እሺ ብር ላውሊ እኮ ሜካፕ ቀብቷት ጋሽ ግሪማን ነው የሚያስመስለው። ጫስቃሊ ተረጋጋና ጨፍረው ሶዬ ተረጋጋ ምናምን አልባለ ገመድ አላፈስላተ ነው እንዴ ስማ ለአባትየው ሄዱና አላገባትም ልጅቷ አስጣልታኛለች። ሽማግሌ ተልኮ ይኸውና ከደረሰ ምን አገባኝ አረጋጋ ለዚህ ሴትዮማ ምንም እንትን ማለት የለም። ወጣ ወዴት ነው እንዴ አንተ ታዋርደኝ ምናምን ሊሉ እኮ ነው። አይደብራቸውም እነሱ ሙሽራው ውስጥ መጥቶ ጥሎሹን ይጣል ይያል የምን ጥሎሽ ሽማግሌዎቹ ነው ይኸው ለዚህ ምን ዋና አንተ እኔ ወንድም ሆነ ለዚህ ፎከታ መት እንኳን ጥሎሽ ማለት ነው ፓንት አልሰጣትም ንፍጣ ራስ መሰለኝ ፈልገ ሽማግሌ ላከው ሽማግሌ አዎ የሽማግሌዎቹን ጸጉር ላጭና ወጣት አስመስላቸው አንተ ክብርን ጠብቅ ክብራቢስ እሺ ለኔ ክብር ብትጨነቁ ኖሮ ባሰርጌ ቀን ማለት ነው እንደዚህ ልብስ አታሰጣም ነበር። ይሄ እኮ ለሰርጉ የሚለበስ ልብስ እኮ አፈር ብላ ና እንጂ ደማቱን ልቃቀን ልታረጋው ጆሮ ጌጥ እንደማልሰጣት አስረግጣ ንገራት ያቺ ቆሮቆራ ምህትን እና እዛ ቆቆር ቤት ነው ያገኟት ትሄድና ሻምሱን ራሱን ታግበው ግርግር ጸብጸብ ነው የሚላት እኮ በቃ ኤቭሪቲንግ ደምን ነው አብጽ መርጠህ እንዴ ሽማግሌ ከላከ በኋላ ደዘ ይባልም ጋሽ ግርማን ነው ተሰ የተመታ ውድ አብሬሎች ቤተሰቦች የዛሬው ቪዲዮአችን እኔን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። እዚህ ጋር የምታዩቸው ሁለት ቪዲዮዎች ደግሞ ካላያችኋቸው እነሱም ዘና ፈታ ያረጋጓችኋል። በሚቀጥለው ደግሞ ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ ያበሉ።